ሰላም ውዶቼ እንዴት ናችሁ? ደህና ናችሁ ወይ? እናንተ ሰው ሲጠፋ ፈልጉም። በቃ በረዥም ቪዲዮ ጠፍተን ነበረ። እንግዲህ አሁን ደግሞ ቶሎ ቶሎ እንመጣለን ብለን እናስባለን። ዛሬ እንግዲህ ሰኔ ሚካኤል ነው፣ ቤተክርስቲያን ደርሼ ነው የመጣሁት። ዛሬም ደግሞ ማሳያችሁ ለመጀመሪያ ጊዜ እንጀራ ልጋግር ነው። ካገባሽ በኋላ ምን ከበደሽ ብትሉኝ እንጀራ መጋገር ነው። የእውነት ለመናገር በቃ ምንም ሊሆንልኝ አልቻለም እና እስኪ ዛሬ ደግሞ እውቀቴን አሰባስቤ እናቴን ጠይቄ ምናምን ሁሉን ነው የሚደረገው ነገር አደራርጌ ያለው። ቅድም ቤተክርስቲያን ከመሄዴ በፊት አብሲጥዬ ነው ሄድኩትኝ። ኩፍ ብሏል። አሁን እስኪ ልጋግረውና ደግሞ የሚሆነውን አብረን ቴዲንም ደግሞ ውጭ ምግብ እንዳትበላ ምናምን ብዬ በቃ በኮንፊደንስ ዛሬ ጾምም ስለሆነ የጾም ምግብ በእንጀራ ሰራለሁ ብዬ። በእርግጥ ብዙ እንጀራ ተመጋቢዎች አይደለንም፣ ግን ደግሞ እንጀራ ያስፈልጋል አንዳንዴ አይደለ? ቤት አልሆነልኝ ሲለኝ በቃ በጣም ነበር ያማረረኝ። እስኪ ዛሬ እናንተ አይታችሁ ትፈርዳላችሁ። ወደ ኪችን እንሄዳለን፣ አብራችን ቆዩ። እንግዲህ ኪችን ገብቻለሁ። መጣዴ ነውና ሙሰብም አለኝ እዚህ ጋር። እንደነገርኳችሁ ለመጀመሪያ ጊዜ ነው ጋግረው። ምጣዱ ግሏል። መጀመሪያ ይታሰሳል አይደል? ለመጀመሪያ ጊዜ ስላችሁ ግን በህይወቴ አይደለም፣ ያው ካገባው በኋላ ለማለት ፈልጌ ነው። ብዙ ሞክሬ አኩቼ ሲበላሽ ዛሬ ደግሞ እንግዲህ ልሞክር ነው። በእርሾ ምናምን አይቼ ቲክቶክ ላይ ሲያደርጉ በዳቦ እርሾ ማለት ነው። በፍጹም እንዳሞክሩት የዳቦ እርሾ ማለት በዚህኛው ሞክሬው ነበረ። በፍጹም አይሆንም። እርሾ ነው የሚለው ዳቦ እንጀራው ራሱና እንዳትሞክሩት ከኔ ተማሩ። ግን ያየሁት ሱሱ ናትን ስታወራ ያየሁት በእርሾ አርጌው ምናምን አሪፍ ሆነ አለች። ግን እኔ እንጃ እንግዲህ አሁን በደንብ የሚታይ ይመስለኛል። ግን በጣም ከባድ ነገር ነው እንጀራ መጋገር ማለት። ይሄ ማሽከርከሩ አይከብድም፣ ግን ተቦክቶ ምናምን አብሲት ተጥሎ ከዛ ሊበላሽም ይችላል። ስንት ጊዜ እንደተበላሸብኝ እኔ ብስማ። እዛ አንዷ ደግሞ ሰፌዱን እንደዚህ ሞቅ አድርጉት ስትል አየሁኝ። ያው እንግዲህ ሙያ ከጎረቤት ነው። አዲስ ስትሆኑ ደግሞ ያያችሁትን እንዳለ ትሞክራላችሁ። ሊበላሽም ይችላል። መሞከሩ ችግር የለውም። ስለዚህ ያገላበጣችሁ ሰፌዱን አሙቁት አለች። በቃ ለቀዳ ነው ሊጤ። ዛሬ ጉዴ ነው። ምሳ ውጪ እንዳትበላ ብዬ አደራ ብዬው እንግዲህ አብሲጥዬ ቆይቷል። ኩፍ ያለ ይመስለኛል፣ አላውቅም። ከተበላሽም ታዩታላችሁ እናንተ ዛሬ። ፍራሹ አይታወቅም። ስማ መጀመሪያ ሙከራችን ቲንክ ወፍሯል። አሁን ግራ የሚገባችሁ አዲስ ስትሆኑ ለሁሉ ነገር
ግራ ይገባል። ማዞር እንኳን አያቅተኝም። በፊትም ጋግሬ አውቃለሁ። ዋናው ግን ምንድነው እንጀራው ቆንጆ መሆን አለበት አይደል? ሲወጣ ካሚላሰሰው እንዴ ይጀምር ነው። በስመ አብ ወወልድ ወመንፈስ ቅዱስ። እንግዲህ ቅርጹ ያምራል፣ ቅርጹ ያምራል። ሌላውን አላውቅም። ሲበስል ነው የሚታወቀው። ያው ቅርጹ ይታያል። ቆንጆ ነው፣ ክብ ነው። ሞልቶልኛል፣ ደፍኖልኛል። አልወፈረም፣ አሪፍ ነው። አይኑን ደግሞ እስኪ ሲበስል እናየዋለን። እኔ በጣም ፈተና ነው የሆነብኝ እውነት እንጀራ በቃ ቢቀርስ ያለ እንጀራ መጋገር ግዴታ ነው እንዴ እስከምን ድረስ በጣም ነው የፈተነኝ እውነት። ስንት ሊጥ እንደተደፋ ሙያ ይጠይቃል ለካ እንጀራ መጋገር። እና ካገባሽ በኋላ ምን ከበደሽ ብትል እንጀራ መጋገር ነው የምላችሁ እውነት። በቃ ዛሬ ሆነልኝ ስል መበላሸት ወይ ላውጣው ስል ይቆረሳል ወይ ደግሞ በቃ አይን አይኖረውም ምናምን ነገር ቴስቱ ሌላ ይሆናል። ፈተነኝ ነው የምላችሁ እውነት ፈተነኝ። ሙያ ይጠይቃል። እስኪ አሁን ሳወጣው ደግሞ ጉዴ ይታያል። የዛሬው ጉዴ ስማም ቆንጆ ነው መሰለኝ። ቀውጥቻ ያሳያችኋለሁ። ዛሬ ሳይሳካልኝ አይቀርም። ቸኮልኩበት መሰለኝ ሳይበስል። ትንሽ ወፈረ ይመስለኛል። ውሃ አድርግበት። ደግሞ ከሚወፍር ቢቀጥን ይሻላል። አሁን ይበቃዋል። ላውጣውና ላሳያችሁ። ግን ትንሽ ቆየሁበት መሰለኝ ድርቅ አለ። እዩት እስኪ እንግዲህ ዛሬ ተሳክቶልኛል። የምር ይመስለኛል። ጣዕሙን አላውቅም፣ ግን ሁለተኛ ደግሞ ስደግም ቆንጆ ነው የሚሆንልኝ። ሲደጋግሙት አይደለ ሁሉ ነገር ለክፉ አልሰጠም። ተመስገን። ደግሞ እንደ ወንድ ነው የሆንኩትኝ አግብቼ እንጀራ ላይ አላወቅኩበትም ብታዩ። ይግል ራሱ ምንም አይታወቅም እናንተ። እስኪ ሁለተኛው ደግሞ ተሻለ ይሆናል።
እንዴት እንደጸለይኩ እውነት ለምንድን ነው ግን እኔ እንጀራ የማይወጣልኝ ምናምን ብዬ ኮምፕሌን አደረኩኝ። በዛ ነው መሰለኝ ዛሬ ተሳካልኝ። ተመስገን ነው እውነት። እንደዚህ ራሱ አይን አይወጣልኝም ነበረ እኮ። ከዛ እናቴን ጠየኳትኝና በቃ ያለችኝ ነገር እንዳለ ማስተካከል ያለብኝን ነገር አስተካክዬ ነው ዛሬ የሞከርኩት። እንግዲህ ሰርቷል ይመስለኛል። እግዚአብሔር ይመስገን። ላሳያችሁና ከዛ ነው ጨርሷል። ኧረ በስመ አብ ዛሬማ ዋው ነው በጣም እውነት። እንዴት ላሳያችሁ ከላ ቀይ ሰፌድ አድርጌ ያሳያችኋል። ተመስገን ነው እውነት። የሚወጣበትን ሰዓት ነው አይ ቲንክ እያወቅሁ ያልሆነ። አሁን ስከፍተው ገና ነው፣ መሀሉ ግን እያረረ ነው። ትንሽ ይበቃዋል። ማውጣት ምናምን አይከብደኝም። እዩትማ ጌታን በጣም ነው ቆንጆ የሆነልኝ ዛሬ። ለእናቴ ሁላ ነው ምልክላት። በጣም ገርሞኛል ነው የምላችሁ፣ እውነት ገርሞኛል። በቃ የሚሳካልኝ አልመሰለኝም ነበር። የመጨረሻ ሞክሬ በቃ በኋላ አቆማለሁ እያልኩኝ ነበረ። ተሳካ። እንግዲህ የቀረኝን እጨርሰዋለሁ። እናንተ ደግሞ ኮሜንት ስጡኝ፣ አስተያየታችሁን እቀበላለሁ። እውነት ምንም አይደብረኝም፣ ጻፉልኝ እና ቀጣይ ደግሞ እንገናኛለን። እኔ ስራዬን ልጨርስ። እወዳችኋለሁ ጋይስ፣ ባይ ባይ።